ምን ያገኘው ነገር አለ ወይ? ገንዘብ የለ። ሰላምን እያጣ ነው። ልጁንም አላገኘው፣ ሮቤልንም አላገኘው። እስካሁን የሰራው ስራ ምን አለ? እስክንድር የት ነው ያለው? ተረጋጋ። እስክንድር የት ነው ያለው? የት ነው ያለው? እስክንድር የት ነው ያለው? ቀስ በል ታገኘዋለህ። እነግርሃለሁ። የት ነው ያለው? እንዳንቀያየው እኔ በእኔ ብዙ ሰዎች አሉ። ትጎዳላችሁ። አንተ ተረዳ። ምን ትሰራለህ? ማን ያስፈታ? ምን ትሰራለህ? እዚህ ምን ትሰራለህ? ማን ያስፈታ? ማን ያስፈታ? ያው እጽ ማዘዋወርና ሐሰተኛ ብሩን ነው እናከፋፍለው። እኔ እሰጣቸዋለሁ፣ እነሱ ያከፋፍሉታል። በየቦታው ነው የሚያከፋፍሉት። እየመጣ ነው አይደል? እመጣለሁ ብሎሃል? አይ ብሎኛል እንጂ እኔ እንጃ የሚመጣ አይመስለኝም። ቴክስት አደረግለታ። እሱ እኮ ምንም ነገር እባክህ እንዳት ሚስጥርም ይሄን ነገርም እኔ አንተ ስለሆንክ ነው እያወራ ያለሁት እንጂ ምንም ነገር እንዳታወራ ብሎኛል። እሺ ትሰማኛለህ? ይሄ ሰውዬ በነፍስ በስጋችን ሲጫወትብን የከረመው ከኛ ኃይል በልጦ አይደለም። እሱ ግን በዛም በዚህም እያለ ከስር ሲፈታ ሲያመልጥ ሰዶ ማሳደድ ህይወት ነው እያከራረመን ያለው። አሁንም ሊተወን አልቻለም። አሁንም ሰላም ሊሰጠን አልቻለም። በዚህ ውስጥ ደግሞ ያንተም እጅ አለበት። ዋስ እየሆንክ እያስፈታው ያለው ምናልባት አንተም ልትሆን ትችላለህ። ስለዚህ አንተ ቁልፍ ሰው ነህ ለሱ። አሁን ላይ እንግዲህ ከዚህ በፊት ከእስር ቤት ወጥቶ ብር ሲያትም ተገኝቷል። አሁን ምን እየሰራ ነው ያለው ከእስር ቤት ወጥቶ? አሁን እሱ ምንም የሚሰራው ነገር የለም። ከኔ ጋር ነው ኮንታክት የሚያደርገው። እኔ ነኝ የሚሰራው ነው ማሰራለት። ምን ማድረግ? እኛን ማስገደል፣ እኛን ስራ ማስፈታት፣ እኛን ማሳሰር፣ እኛን ከደብዛችን ማጥፋት አይደል? መታሰር እንደዛ ነው ስራው። ግን እንደዚህ እኮ ማውራት የለብኝም። ብዙ ነገር ቃል ገብቼለታለሁ። እየሰማኝ ነው። ህግ ፊት ቆመ ነው ጣቢያው ስጄ እንዳላወራ ጨለማ ክፍል። እሺ ቦታ መስሎ ከሆነ እንዳትሳሳት። እንደዚህ አንገትን ይዤ አንጠልጥዬ ይዤ እወጣለሁ። ሰማኛል። ጨለማ ክፍል አስወራለሁ። ማውራት የለብኝም ምናምን እንድትል ሳይሆን ስለምታወራ ግዴታ ስለሆነ የምታወራው። አዎ አለ እዚሁ አካባቢ ነው ያለው። ወደ አራብሳ አካባቢ ነው እየኖረ ያለው። ምን እየሰራ ነው ያለው? ያው እንዳልኩ ነው። ህትመቱን እዛው ነው በቃ የሚሰራው። አሁን ህትመቱን እየሰራ ነው። ሰማኛል። እሺ ምን ላድርግ አለቀኝ። ስለ እስክንድር የምታውቀው ነገር አለ? ስለ እስክንድር ምንም የማውቀው ነገር የለም። አብሮን ነበር የሚሰራው። ጠፋ። የት እንደጠፋ ነው እንጂ ወንዴ ነህ ሊያውቅም ይችላል። አብሮ እየሰራ ነበር። አብሮ እየሰራ ነበር። የሆነ ሰዓት ላይ ጠፋብኝ። ምንድን ነው የቀመው? እኔ ምንም ስለ እስክንድር የማውቀው ነገር የለም። በቃ መልካሙ ነው። እስክንድር ማለት የኛ ወንድም የኛ የሥራ ባልደረባ ጓደኛችን። እሱ የት እንደጠፋ የት ደብዘው እንደጠፋ እናውቀው። ይሄን ያጠፋው ደግሞ እኔንም ሊያጠፋኝ በተነሳበት እጁ፣ ምናልባት እስክንድርም እሱን ያጠፋው በእጁ። እኔ እሱ ነው የሚያውቀው እንጂ ይሄን ስለዚህ መረጃ አንተ የእሱ ቀኝ እጅ ነህ ታውቃለህ። እውነት ነው ግን ይሄን ምንም አላወራኝም ማለት ነው። ስለ እስክንድር ምንም አይነት ነገር አውርተንም አናውቅም። ያው አንዳንዴ የሆነ በስራ ጉዳይ ምናምን ስሙን ያነሳልኛል። ከዛ ውጪ ምንም አውቀው ነገር የለም ስለ እስክንድር። እሱ ሲመጣ አብሮን ይሰራ ነበር ይለኛል። ጭራሽ ሲመጣ ታገኘዋለህ እኮ። መልካሙን ራሱን አጠይቀውም። ይመጣል። አረ ምን ከሆነ የምትናገረው ነገር ሐሰት ከሆነ ፈጣሪ ምስክሬ ነው።
ቁጭ ብድግ ነው ማሰራ። እኔ ምንም ያሸሁት ነገር የለም፣ ግልጹን ነው የነገርኩህ። ግን የቀረውን ነገር ደግሞ ከኔ የቀረውን ነገር መልካሙ ራሱ ሲመጣ ይነግርሃል። ከቢሮአችን ፋይል ታስጠፉብናላችሁ። ሮቤል ሲባል ሰምተህ ታውቃለህ? ለሞት ሮቤል ሲል ሰምተህ ታውቃለህ አይደል? እኔንም በማጥፋት እጅ ያለበት አንተ ነህ። በብዙ ነገር ስታሳስረኝ ስታስወነጅልኝ ቃል በቃል እየተያዛችሁ እርስ በርስ ሁሉን ነገር ስታደርጉ የነበሩት ለሁለት ነው አይደል? ሮቤል ማለት እኔ ነኝ። እሺ በመልክ አታውቀኝም? በመልክ አላውቅም። አሁን አውቀኝ። እሺ ስለዚህ እኔን ብዙ ነገር በማድረግ ውስጥ ያንተም እጅ አለበት አይደል? እኔ እሱ የሚለኝን የሚያዘኝና ማድረገው እኮ ምንም ማድረግ አልችልም። በቃ እኔ አሁን አንተ ላይ መጥፎ ነገር ለማድረግ ፈልጌ አይደለም። የእሱን ትእዛዝ አስተዳዳሪ ነህ አይደል? ነህ አይደል? የምታጠፋቸውም ሰዎች ቤተሰብ አስተዳዳሪ ናቸው። ትክክል። ቆሻሻ መለስልሃለሁ ያንተን። መልካሙ ይምጣና የቀረውን ነገር እንወያያለን። ተነስ፣ እዛ ጋር ተንበርከክ። ኪስ ውስጥ ሌላ ነገር ካለ ፈትሽ። ተንበርከክ፣ አንበርከው። ተነስ አንተ እርስ ማይ ሆድን ታሻለህ። ነግዘህ እንዴት ሆኖ ነው አንተ የተፈታኸው? እኔ ማለት ይኸው በቃ አትምተኝ፣ ብቻ የፈለግከውን ነገር እነግርሃለሁ። ግን በቃ አትምተኝ፣ አትሰንዝርብኝ፣ ባህል አትሰንዝርብኝ። ከዚህ በላይ ዱላ መሸከም አልችልም። በቃ ትፈው 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 ትፈው፣ ጫትን ትፈው፣ ውጧል። ትፈው እያልኩህ እኮ ነው። ትፈው እያልኩህ፣ ትፈው፣ ልቀቀው፣ ትፈው፣ እዚህ ጋር ትፈው፣ ትፈው፣ ትፈው እያልኩህ ነው። ትፈው ቆሻሻ ረባና ወደዛ ጣሉ። ነፍጭ አንተ በሰላም ልትኖር ያውላ ወንጀል ሰርተህ አንተ በምን አግባብ ነው የምትፈተው? ስታስበው በገንዘብ አይደል? ማነው ከፍሎ ያሰጠህ? ቦሳችን። ሴትዮዋስ ተፈታለች? ኧረ እኔ ስለሱ አላውቅም። ቤተሰቦች ይሄ ግለሰብ ማለት ፖሊስ ነኝ ብሎ ሲያታልለኝ የነበረ እኔን በጥፊ ብሎ የመታኝ ቤቴ ድረስ ወንድና ሴት ሆነው ሌቦች ፖሊስ መስለው መጥተው ልቀቅ ልቀቅ ልቀቅ፣ ፀጉር ይነቀላል። ዛሬ ስንት ነገር ሲያደርጉኝ የነበሩ ሰዎች ናቸው። ገና በታሰረ 3 ቀን ባልሞላው ጊዜ ውስጥ ተፈቶ ጫት ይቅማል። ጫት ቤት ውስጥ ማን ነው ቦስክ? መልካሙ። መልካሙን ያስፈታል። ምን ተልኮ ሰጠክ? ኧረ ምንም አልሰጠኝ። እኔ እስር ቤት አልነበር ይኸው ስወጣ እሱን ላገኘው መጣው። ከዛ ይኸው እዚህ ድጋሚ ተያዝኩኝ ማለት ነው። አላገኘሁትም ራሱ ገና ከወጣሁ ራሱ ገና እሱን ራሱ አላገኘሁትም። ሴትዮዋ ተፈታለች? ኧረ እኔ ስለሷ የማውቀው ነገር የለም። እንዴት አታውቅም? እኔ ስለሷ አላውቅም። ከእስር ቤት አይደል እንዴ? አንድ ወንጀል አይደል እንዴ የተከሰሳችሁበት? ሁለታችሁም ለእሱ አይደል የምትሰሩት? ለአንተ ከከፈለልህ ለእሷም ከፍሉላታል ማለት ነው አይደል? እሷ እዛው ናት፣ አልወጣችም፣ አልተፈታችም። የማጣራ ይሆናል እሱ። እየመጣ ነው ሰውዬውን። እስኪ ቼክ አድርጉ፣ ቶሎ ቶሎ ቼክ አድርጉ። መልካሙ ዛሬ እንዲያመልጠኝ አልፈልግም። ቅድም ምን ስትል ሰምቻለሁ? ምን አልኩ? ምንም አላልኩም። በረራ አለው እያልከኝ ነበር? አዎ አለው። ነገ ይሁን ዛሬ ይሁን እርግጠኛ አይደለሁም። በረራ አለው። ይበራል ዛሬ። የት ሀገር ነው የሚሄደው? ሀገሩን አልነገረኝም። ጀርመን መሰለኝ። እስከዛ ካሜራውን አጠፋፋ። የቀሩትን ነገሮች መፈተሽ ባለብን መልኩ እንፈትሻለን። መልካሙ የተባለው ግለሰብ ሲመጣ ካሜራችን ሴት አድርገን ድጋሚ ይህን ሰውዬ እናናዝዘዋለን ማለት ነው።
በውጭም ሰዎች እንዳያሳብቁ የሚናገሩ ሰዎች እንዳይኖሩ ምናልባት ከውጭም ሆነን እንከታተለዋለን። ከበር ጀምሮ ሲገባ ለመያዝ ማለት ነው። ካሜራውን አጥፋና እነዚህን ሰዎች ማናዘዝ ካለብን እስከዛ እናናዛቸዋለን። መፈተሽ ያለብን ነገሮች እንፈታተሻለን ማለት ነው። አብራችሁን ቆዩ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ለማንኛውም ወንደሰን የተባለው እንግዲህ ወጥተው እያናገሩት ነው ያለው። ማስረጃ እየተሰበሰበ ነው ያለው። ሰውየው እስኪመጣ ዞሮ ሰውየው ደርሷል ለማለት ነው። ቤተሰቦች አሁን ካሜራ ያበሩት ማለት ነው። ከሰዓታት በኋላ ደርሷል። ወደዚሁ አካባቢው ወይም አቅራቢያው ላይ መኪናውን ያቆመበት ቀደም ሲል ሄደን ልጁን ስናናገረው ወንደሰንን ስናናገረው ያናገርንበት ቦታ ላይ የመልካሙ መኪና ነበር የቆመው፣ ፕራዶ መኪና። እንግዲህ አስቡት፣ ልብ በሉ ቤተሰቦች፣ ከኛ ጋር ይሰራ የነበረው ሰውዬ ፕራዶን የሚያክል ትልቅ መኪና እንግዲህ ሲያሽከረክር ማየት በራሱ ማለት ሰርቶ ሰው ሲያገኝ ደስ ይላል። ወይም ደግሞ በሪዋርድ በሽልማት ሰው ሲያገኙ ይሄን ነገር። ይሄ ሰውዬ ግን በሰው ደም በሰው በሐሰት ምዝበራዎች በእንደዚህ አይነት ምክንያቶች ነው እንግዲህ እነዚህ አይነት ንብረቶችን ሊሰበስብ ሊያከማች የቻለው ማለት ነው። ስለዚህ እንግዲህ ፕራዶ መኪና ውስጥ ገብቶ መኪናውን እያየ ነው አሉ። ከውጭ የኛ ባልደረቦች እያዩት ነው ያሉት። አሁን ወደዚህ ሲገባ እንግዲህ ደግሞ ተከታትለን የምናናዝዘው ነው የሚሆነው ማለት ነው። ስለዚህ ከሚሄድበትም እናስቀረዋለን። ወደ ውጭ ሊሄድ ነው ምናምን የሚል ዝባዝቄ ሲያወራ ነበረ። እንግዲህ ያን አድርገን ሰውየውን የምንይዝበት አግባብ ይፈጠራል ማለት ነው። አስገባው፣ ውጭ ያለው አስገባው። ናገባ ተምረክ እየመጣልህ ነው። እሺ ትናዘዛለህ። ለሁለት ካሜራውን ሬዲ አድርገውና ከበር ላይ ትቀበላለህ። መሳሪያ ይዞም ከሆነ ቼክ ለማድረግ ከኋላውም ቢሆን እንትን ይበሉ። መጣ ምንድን ነው የምትሽውባቸው? መምጣቱን ያወራነው ማለት እሱ መምጣቱን ያወራነው እንዳረቅጠሽ አይ ምን አባሩ ሰራ አረ ምን አደረገ ምን አስቀምጣለሽ ውስጥ አረ ምንም አላስቀምጥም። ራሱን ይሄንን ሰው እጅ ነው ከፈር አንድ ነገር ነው ከፈር ቆያሽ ነው
ምንድነው የተፈጠረው? ደውለልኝ አልነበረ? ሰላም ነው ብለኸኝ አልነበረ? ምንድነው የተፈጠረው? አድ ምን እየሰራችሁ ነበር? ምን ባረጋ? ቁጭ በል ደደብ እንደው መች ነው የምትተውን አንተ? መች ነው የሚበቃ? ቆይ አንተ መች ነው የምትጠረቀው? መች ነው ሰው የምትሆነው? ቆይ አንተ ምን እንዴትስ ነው እየተፈታ ያለው? ወንዴ እናንተን ማመን አልነበረብኝም? አንተን ማመን አልነበረብኝም? ስራን ስትሰራ በጥንቃቄ ስራ ብዬ ከአንድም ሁለት ሶስት የነገርኩህ አንድ ጊዜ ነገርኩህ። በእናንተ እንዝላልነት የመጣ ነው። በመጨረሻው ሰዓት አይደል? በ11ኛው ሰዓት ተደረሰብህ አይደል? እኔም ለምን አትተውኝም? መልካሙ ግን ምንድነው የሚሻለው? ለምን አትተውኝም? አንተ ተወን እንጂ ስራ የለስራበት በቃ ተውኝ። ሰላም ስጠን እንጂ አንተ በየሄድኩበት እየተከታተላችሁ ለምን መንገድ ትዘጋላችሁ? ለምን እንቅፋት ትሆኑብኛላችሁ? አንተ ሰውዬ ጤነኛ አይደለህም እንዴ? ለምን አይነት ስራ ስንሰራ እንደኖርን እኮ አንተ የምታውቀው ነው አይደል? ስንት ኃላፊነት ያለብን ሰዎች እንደሆኑ ኃላፊነታችን የምታውቅ ሰው ነህ። ማንም እንዳልሆንም ታውቃለህ። መች ነው ግን አንተ የሚበቃ? ቆይ መች ነው ቢበቃ? ተናገር እስኪ። ምን አይነት ቆሻሻ ሰው ነህ ግን አንተ? መጨረሻችንን ማሳጠር ነበረብኝ። የኔ ስህተት ነው። መጨረሻችንን ምናልባት ያላሳጠር ነው እኛን ነው ይሆናል። በጣም ምስኪን ሆነን አየህ፣ ህግ ይፈርዳል ብለን አስበን በእያንዳንዱ ቀን በእያንዳንዱ ሰዓት የሰራሁት ጥቃቅን ስህተት ዛሬም ድረስ እየተከታተለች እንደ ጥላ ዋጋ እያስከፈለች ነው። እኔ ደግሞ የጨረሰና የምንግባባ መስሎኝ ነበር። ምናልባትም ከስተታችሁ ተምራችሁ የምትተው መስሎኝ ነበር። ከስተታችሁ ተምራችሁ? ወይኔ ከስተት ያልተማርከው እኮ አንተ ነህ። መልካም ለምን በየሄድኩበት እንደ ጥላ ትከተሉኛላችሁ? ለምን አትተውኝም? አንተ ነህ ያልተውከን። አንተ ነህ ስለምትደርሱብኝ ነው። ትሰማኛለህ? ስለምትደርሱብኝ ነው። በቀደመችው ፍቅረኛዬ የዛሬ 5 ወር ከተለያየ ነው ከዛች ሴት ጋር የሐሰት ምስክር በእኔ ላይ እንድትሰጥ አድርገህ አግባብታ እንድትናገር ስለኔ ሐሰት እንድትመሰክር አድርገህ ልጅቷን ግን ላጠቅማት ነገር ገደልካት። ቤቷስ ታንቃ እንድትገኝ አድርገህ አድራሿን አሻራ ጠፋት። ያልተደረሰብህ መስሎ ነው አይደል? እኔ ያልገደልኳት። እሱማ በሰው ነው ያስገደልካት። አንተ እንዴት ትገላታለህ? አንተ የብዙዎች አለቃ አይደለ እንዴ? ምንም እንኳን ህገ መንግስቱ አንድ ግለሰብ ራሱን ማጥፋት ባይፈቅድም ተደብቆ ግን ራሱን ሊያጠፋ ይችላል። እየተማኝ ነው። ህይወት የመረረው ራሱን ያጠፋ ሁሉ መልካሙ ራሱን አጠፋ፣ መልካሙ ገደላቸው ልትለኝ አትችልም። ባልዋልኩበት እየከሰስከኝ ነው፣ እየወነጀልከኝ። እየወነጀልኩ ያለሁት አንተ ስለጠፋ እንጂ ማስረጃ ስለሌለ እንዳይ። ደጋግማችሁ እየደረሳችሁብኝ ነው። ገዳይ ለምን ማን አይበቃም? እንደሆነ ይሄ ጉዳይ ተነግሮናል። ለምን አይበቃም? አንተ እንደላከው ቤቷ ቆርቆሮ ላይ ጣሪያዋ ላይ ደም የነካው ቢላ በአንተ ጣት አሻራ የተገኘ የሞተች ዕለት የተገኘ ቢላ አለ። ስለዚህ በዛን ዕለት አንተ ነበርክ። የገደላት ደግሞ ያንተ ቅጥረኛ ወይም አብሮክ የነበረ ሌላ ሰው። ምናልባትም ይሄ እሱን ማጣራ ነው የሚሆነው። እናንተ ድንዙዞች ማትረቡ የጨረስኩ መስሎኝ ነበር። አሁንም ድጋሚ ብር ታትምልኛለህ አይደለ? እስክንድር የት ነው ያለው ደግሞ? ለምን አልቀጥረም? ብዙ ነገር እያበላሻችሁብኝ ነው። ትሰማኛለህ? እኔ አሁን እናንተን ለመተው ወሰኜ ቆርጬ ነበረ፣ ትቻችሁም ነበረ። እንደ ጥላ ተከተሉኛላችሁ።
እንደ ጥላ የተከተልከኝማ አንተ ነህ እኮ። ለምንድን ነው የማትተውኝ? ለምንድን ነው የማይበቃው? እኔን በሐሰት አስመስክረህ ልታሳስረኝ ነበረ። አልተውከኝማ። አላርፍ ስላልክ ነው። አላርፍ እንዳውም ራርቼልህ ነው። እንደ ስራህማ ቢሆን ይሄኔ መኖር የማይገባ ሰው ነበር። ደጋግሜ ደግሞ ነግሬያለሁ። ተው፣ ከተራራ ጋር አትጋፈጥ። ተው፣ አንተ ትንሽ ሰው ነህ። ቀስ ብለህ ደግ ብዬ ነግሬ ነበር። ስለዚህ አንተ ነህ ትልቁ ማለት ነው አይደል? መች ነው የሚገባ ግን? መች ነው ልብ የምትገዛው አንተ? ወይኔ መልካሙ ተው እንጂ ስንት ነገር እንዳበላሻችሁብኝ ባወክ ነው። የስንቱን ህይወት እንዳበላሸስ ባወክ። ዛሬ ምናልባትም የመጨረሻችን ይሆን ነበር። እየተክለፈለፋችሁ ባደርሱብኝ የኔም የእናንተም መጨረሻ በሰላማዊ መንገድ ምናልባትም ይጠናቀቅ ይሆን ነበር። እየዘለላችሁ እየገባችሁ እንደርጎ ዝንብ ብዙ ነገር ታበላሻላችሁ። የማይገባችሁን ነገር ትደርሳላችሁ። እስክንድር የት ነው ያለው? እስክንድር የት ነው ያለው? ተረጋጋ። እስክንድር የት ነው ያለው? እስክንድር የት ነው ያለው? ቀስ በል ታገኘዋለህ። እነግርሃለሁ። የት ነው ያለው? አሁን ንገረኝ። አለ። የት ነው ያለው? ይህን ያህል ጊዜ ከዓይናችን የሰወርከው የት አስቀምጠው? ምን አለበት እንደ አንዳንድ ወጣቶች ብልጥ ብትሆኑ። ግራ ነው የሚገባኝ ነገር የእናንተ ፍትህ ፈላጊነት። ስለ እስክንድር እንጂ የጠየኩ ስለ አንተ ዝባዝንኬ አርቲ ቡርቲ ወሬ ልሰማ አይደል? አበላሻችሁብኝ። አንተ ቅማላ አበላሻችሁብኝ። አትቀመጥ አላልኩም እንዴ? ወይኔ የስንቱን ጉልበት እንደዚህ ነው የበዘበዝከው። እሺ ተላላኪ ባይሆን ጉዳዩን እኔ እንደጀመርኩ ምንድነው የምትለው? ከኔ ጋር ይሁን። እነሱን ልቀቃቸው። ጆሮ እየመጣ ምንድነው የምትለው? እያየሁ እኮ ነው። ምንም አላልኩትም። አሁን ወደ መፍትሄው እንምጣ። የሰማችሁኝ ነው? እስክንድርንም ታገኙታላችሁ። እነሱን ልቀቋቸው። ከኔ ጋር ጉዳያችሁን ጨርሳላችሁ። እስክንድር የት ነው ያለው? ይመጣል አልኩ እኮ። ይመጣል እንድትለኝ እኮ አይደለም እያወራሁት ያለሁት። አዎ እስክንድር የት ነው ያለው? ትንሽ የሚታገስ እና የሚበስል ከሆነ ትንሽ ልመክረው። እኔ ጋር ቆይቼው ነበር። እርግጥ ነው ወይኔ ዛሬ ቀን ብሮቹን የት ነው እያተምክ ያለው? አስወግደነዋል። እሱ አበቃ። እሱን አስወግደነዋል። እሱ ስላለ ነው የምትለው? እሱ ስላለ ነው የለም የምትለው? እሱ ስላለ ነው የለም የምትለው? ነገርኩህ እኮ አይደለ? እሱ ስለዋሻ አንተ እየዋሸህ ነው ድጋሚ? እየነገርኩህ እኮ ነው። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ
በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። የጅል ስራ ባሰሩ ጥሩ ነበር። በድብድብና በመግደል ይሆን ብዙ ነገር ታገኙ ነበር። እስክንድር ይመጣል። አሁን እነሱን ልቀቃቸው። ምን አድርጉ ነው የምትላቸው? በቃ ኃላፊነቱንም ወስደው እኔ ነኝ ከኔ ጋር ነበሩ። እነሱም ልቀቃቸው። እኔ ማድረግ ያለብኝን አደርጋለሁ። በቃ መቀጣትም ካለብኝ እቀጣለሁ። ዋናውን አግኛ አይደል እንዴ? እኔ ታዲያ እሱ አይደል ዋናው ተቀኛንቱ ወይኔ ዛሬ እንዲህ ልጫጫል ማንም ዱርዬ የጨፍርብኝ። ወይኔ ዛሬ ምን እየፈለክ ነው? ስልኩን ይዛችሁታል? ቦርሶ፣ ፓስፖርት፣ ቪዛ ምናምን ነገር ካለ ትይዛላችሁ። አሁን የምትፈልጉትን ታገኛላችሁ። እስክንድርን ነው የምትፈልጉት? የለም ነው እየታየ ነው። ፓስፖርቱ ምናምን አዎ እያዩት ነው። የትም እንዲንቀሳቀስ አልፈልግም። ሰማኛል። ሮባሽ ወይ አልያዘው። ዛሬ በረራ አለ የለም? ምን ዋጋ አለው? ዝንቦችና በረሮች ምን ጊዜም ስራቸው ማበላሸት ነው። አበላሻችሁ። አሁን ልጆችን ለማትለቃቸው እስክንድር ነው የምትፈልጉት ወይስ የውሸት ነው? እስክንድር የምትለኝ ገጸ ባህሪ ነው እንደ እስክንድር አትፈልጉትም? እየሰማኝ ነው። እስክንድርን ነው እንጂ የት እንዳለ የምትነግረኝ እነዚህ ልጆች እንዲፈቱ ትዕዛዝ እንድትሰጠኛል እኮ። ልቀቀኝና ይመጣልሃል፣ አስመጣልሃለሁ። በቃ እንግባባ፣ እንስማማ፣ እናቀለው ነገሩን። በቃ መቼ ነው ይሄ ነገር ማብቃት ያለበት? እንዲመጣ እንድትነግረኝ ሳይሆን የት እንዳለ እንድትነግረኝ ነው አሁንም እየጠየቅኩ ያሉት። በግልጽ አማርኛ አታድክመኝ። አንተም መደብደብ ሰልችቶኛል። በአንተ ጉዳይ ሁላችንም ሰልችቶናል። እኔ ካልደወልኩላቸው የት ታገኙታላችሁ? ስለዚህ እስክንድርን ለማግኘት እኔም ብትንከባከቡኝ የተሻለ አይመስልም? እኔም በመደብደብና ጥቃት በመፈጸም አይደለም እስክንድር የምታገኙት። ምናልባትም እሱን ከሆነ የምትፈልጉት የኔን ደህንነትን መጠበቅ ያለባችሁ ይመስለኛል። አንተ ጣቢያ ሄደህ ትናዘዛለህ። እሺ ውጪ ነው አሜዲ ፈለከው እኮ ልቀቃቸው። የት ውጪ እንደምታደር አሳያለሁ። ልጆቹን ልቀቃቸው። ተነስ። ልጆቹን ልቀቃቸው። ተነሱታ፣ ልቀቃቸው። በቃ እስክንድር ይመጣልሃል አልኩህ አይደል? ይሰማኝ። አሁን አንዳት ነገር እንድታነፍስ አልፈልግም። ኧረ ሩባ ይኸውልህ፣ ኧረ የሚያውቁ ማለት ነው ልቀቃችሁ እያለ አይደል እንደኛ እና መለቀቅ ፈለግ ያዙ
ያዘው ያዘው በለው ያዘው ተቀበል ቤተሰቦች በጣም በሚያሳዝን ሁኔታ መልካም አምልጦናል። ጓዳ ጉድጓዶን ያውቀው ነበረ አምልጦ ባልደረቦቻችን ራሱ ባላቤት መልኩ ከውጭ እንዴት ሆኖ እንደወጣ አላውቅም። እነዚህ ጀዝቦች ውሾች እኛ ላይ የግድያ ሙከራ አድርገው ጮቤ ሁለቱም ይዘው ሊያጠቁ ሞክረው ነበረ። የእኛም ጥፋት ነበረበት። በእርግጥ አሁን ደግሞ ባላሰብነው ሁኔታ መልካሙ ሻንጣ ውስጥ የሆነ ነገር ይዞ ነበር። ከነ ሻንጣው ነው የጠፋው። ተተኳኩሶ አንድ ሰው ሞቷል። እንግዲህ ከጀርባ የተወሰነ ድምፅ አለ። እንግዲህ የሆነ ግድያ ተፈጽሟል ማለት ነው እና ኃይለኛ ደም መፍሰስ ነው እየፈሰሰ ያለው። አንድ ጎልማሳ ሰውዬ ነው እንግዲህ በሽጉጥ የተመታው ማለት ነው። እነዚህ ውሾች ያደረጉትን ነገር ማመን አልቻልኩኝ። ይሄ ግለሰብ የት እንዳመለጠ አልታወቀም። እንዳለ አካባቢ እያራወጠው ነበረ ለብዙ ሰዓታት። እንግዲህ አካባቢው ተናውጦ ተረብሾ ነው ያለው ማለት ነው። የህግ አካላቶችም አብረው ያሉት ከውጭ ሆነው እየተከታተሉ ነው ያሉት ሁሉንም ነገር። እነዚህ ውሾች ግን እናንተ ላደረጋችሁ በኋላ እያንዳንዱ ነገር አሁንም ዋጋ ትከፍላላችሁ። እናንተ ባደረጋችኋል እያንዳንዷ ጥፋት ሰው እያለፈ ሰው እየሞተ ሰው ያለ ቦታው በእናንተ ምክንያት እየከሸፈብን ነው ያለው። ዛሬም እናንተ የፈጠራችሁ ነገር ይህን ሰውዬ ለማን ወይ አስከፍለኛ ነው አስከፍለኛ ሰርቼዋለሁ። ዋዴ ሰርተነዋል። በቃ ስራውን ሰርተነዋል። ለምን ትደርስብናለህ? አሁን ትኮራለህ። ሰርተነዋል ስራውን ዋዴ አራጅ በሰራው ስራ ትኮራለህ። አንተ ቆሻሻ አርባና ቢስ ምንም አታመጣም። የምታደርገውን አድርግ። ካሁን በኋላ ወንዴን አስመልጠነዋል። የምናደርገውን አድርገናል። በቃ የተነጋገርነውን ነገር ተነጋግረን ከፏዴ ጋር ስራውን ሰርተነዋል። በቃ ይሄ ነው የሚፈልገው። የምታደርገውን ነገር አድርግ። ለወንዴ ምንም ቢሆን ከዚህ የበለጠ ምንም ቢሆን ሆንለታል። በእናንተ ምክንያት በእናንተ የግድያ ሙከራ ምናልባት የእኛም ህይወት ያልፍ ነበረ። አልነከስኩም። ያበለኝ ልጅ ትችላለህ ጓደኛዬ። አዎ ትችላለህ። ምንም እቀበላለሁ። ከስንት ህይወት ያወጣል። ማንም ይሙት ምን አገባኝ። ስማ አንተ ራስህ ማን ብለህ የምታስብ? እኔ እስር ቤት ነው በርቄ አይደለም። እንደውም ለእኔ ጥሩ ነው እስር ቤት። ኧረ እባክህ እዚህ ከመኖር ማለት ነው እንደው ከመውጣት ውስጥ መታሰር ጸዴ ነገር ነው። እንደውም ነገር እያንዳንዳችሁ ልንጨርሳችሁ። ዛሬ አንድ ሰው ሊሞተዋ እንጨምርላችሁ። ለልጅ ትችላለህ። መልክ ይችል አኮረኝ ነው የምልህ አንተ ሲያንስ ነው አንተ ጀግና አይደል? አዎ ጀግና። አታይም እንዴ ተዘረራችሁ። ይሄን ያዚ ነገ ፈታሉ ነው ገባ አስፈታኛለህ። ምክንያቱም መልክ ውጪ ጠብሶልኝ ሄደ ጧ አደረገው ነው የምልህ። ዘርዘረው ነው የምልህ። ደስ ነው የሚለው በቃ ምን ታመጣለህ? ተርፋል። ምን ታስብ ተርፋል። ብታረገው ነው ይኸውልህ አንተ ሲጀምር ማለት ማንም አይደለም ነገር እሱን ደግሞ ሁላችሁ እያንዳንዳችሁ ይሄ ይደርሳችኋል። እሺ የሞት ጽዋ ታገኛታለህ። ትሞታለህ። እኔ ሊዛት አዎ ባግባ በሰረኛ ሰራችን ለማዘቀው ይወሩ ያሉት በኩራት ማለት ነው። አያ ነግሯል። የጣላ እንደሆነ አያ ከማይሆን ሰው ጋር ይገጠምኩሽ አይመር ለመንግስት አይመለስም። መንግስት አይደል እንዴ እሱ ራሱ ሰማ መልኪ ማለት መንግስት በጋሪ አይደል እንዴ ማን እንታስበው አንተ ሮቤል ምናምን ይላል። ምንድን አገባን? ማሞቱን ነገር ነው እናንተ አታገኙ። እኔ እንደው ፍራሽ ከዚህ በኋላ ለህይወትህ ፍራ። አይተሃል አይደል? ፊት ለፊትህ ነው ክልተው ያለ አይበልልህም ነው የምልህ። አንተ ምን አርፋ አትቀመጥም እንዴ አንተ? ይሄን ያህል ደም ምስል ህይወትህን የምትለው ምንድን ነው አንተ? ኧረ ፏሪ በተደጋጋሚ ነግሮታል። አትድረስብኝ እያለ ነግሮታል በተደጋጋሚ ጊዜ። ያው ቀንም እንደዛ ብሎታል። አልሰማ ብሎ ነው እናውራ ውጭ በስነ ስርዓት እንደወጣት እናውራ ብሎት ነበር፣ ግን ምንም አይሰማም። ለዚህ ገና ዋጋውን ያገኛል። ትንሽ ነገር ነው ገና የሄዳችሁ ሬሳችሁን አንሱ። አንተ ደደም ማጊ ለአንተ ጉልበቴን ባላባክን ደስ ይለኝ ነበር። እና ለመታሽ ከመላኬ በፊት እንግዲህ
ምንድን ነው አሁንም አተው አሁንም ማሬድ ረፋድ ለዚህ ማይ መርባና ቢስ ተላላኪ ነኝ ብለህ እንደ ትልቅ ነገር በቃ አንተ ሁሌ ጉልበትን ብቻ ነው እንደምት አንድ ያስከው ነገር እስቲ ምን ይዛል? ምን ያገኘው ነገር አለ ወይ? ገንዘብ የለ። ሰላምን እያጣ ነው። ልጁንም አላገኘው፣ ሮቤልንም አላገኘው። እስቲ እስካሁን የሰራው ስራ ምን አለ? ሮቤል የተደበላለቀበት ማይም ማትረባ እሱ ያስመጣችሁ ሊሆን ይችላል። ምናልባት ወደ ሀገር መንገድ እየሮጠ ሊሆን ይችላል። እኛ ተከታትለን እንሄዳለን። እነዚህ ሰዎች ጣቢያ ወሰዱልን፣ ይናዘዙ፣ ሁሉንም ነገር ይናዘዙ ላደረጉት ጥፋት። አሁንም ፎረንሲክ ምርመራ ይደረጋል ተብሏል። እንግዲህ ሟች ምን አይነት ግለሰብ እንደሞተ በስርዓት አልተጠራም። እድሜው ጎልማሳ 40 ምናምን የሆነው ሰው ነው ያረፈው። ባላወቀ ሁኔታ እንግዲህ ገባ ወጣ ሲል ነው መልካም የተባለ ግለሰብ አግኝቶት የተኮሰበት ነው የተባለው። እኛም አላየነውም ግርግር ውስጥ ስለነበረ። ለማንኛውም በጣም አዝኛለሁ። መልካሙን ግን አየር መንገድ ድረስ ሄደን ልንፈልገው ከዚህ እንወጣለን። እኔና የተወሰኑ ባልደረቦች እነዚህን ግን ቆሻሾች ጣቢያ ወስዳችሁ የቀረውን ነገር ማስረጃ መረጃ እንድትሰጡኝ ይፈልጋሉ። በቶሎ ከዚህ እንወጣለን። እናንተ አብረን ትበል አብረን እንዴ ኧረ ተወኝ፣ እሺ ኧረ ተወኝ፣ ዋጋም ታገኛለህ። ቤተሰቦች እንግዲህ በጣም በሚያሳዝን ሁኔታ አየር መንገድ አካባቢ ነው ያለ ነው። እንግዲህ ከብዙ መሯሯጥ በኋላ እንግዲህ መልካሙ አምልጦናል ማለት ነው። ወደ ጀርመን ነው የተጓዘው። እንግዲህ 8 ደቂቃ እኛ ከመድረሳችን ከ8 ደቂቃ በፊት ነው የሱ ፍላይት በረራ የተነሳው ማለት ነው። እና እንግዲህ አምልጦን ተመልሰናል ማለት ነው። ግለሰቡን ሳንይዘው ይሄን ወንጀለኛ ሳንይዘው ተመልሰናል ማለት ነው። በጣም ደብሮኛል። በጣም አዝኛለሁ። ድንገት እንግዲህ ሰው ሞቶብናል። ድንገት እኛም ላይ ጥቃት ሊደርስብን ነበረ። ከምንም በላይ ደግሞ አሰቃቂ ማለት በጣም በሚያናድድ በሚከብድ መልኩ ደግሞ የንጹሃን ደም የአንድ ሰው ግለሰብ ደም ፈሶ እንግዲህ ህይወቱ አልፏል ማለት ነው። ምን ማለት እንዳለብኝ አላውቅም። እንግዲህ ለ8 ደቂቃ ልዩነት ነው የሱ ፍላይት ወይም የሱ በረራ የተነሳው እኛ አየር መንገድ ስንደርስ ማለት ነው። እንግዲህ መሻሽቷል። 11 ሰዓት ነበር የሱ በረራ። እኛ 11 ሰዓት ከ8 ደቂቃ ነው የደረስነው። እሱ ቀድሞን ደርሶ 11 ሰዓት ላይ እንግዲህ በረራውን አድርጓል ማለት ነው። ምን ማድረግ እንዳለብኝ አላውቅም። ፈጣሪ እንግዲህ ለሟች ቤተሰብ ጽናቱን ብርታቱን ይስጣቸው። እነዚህንም ወንጀለኞች እንግዲህ በህግ የሚቀጡበት መንገድ በህግ አግባብ መሰረት እንግዲህ ማስረጃ እናሳልፋለን ማለት ነው፣ እንሰጣለን ማለት ነው። ይህም ግለሰብ ምናልባት ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር
ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነትን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው ቤተሰቦቼ። እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ዓለም አቀፍ የወንጀለኞች እንግዲህ መርማሪ ቁጥጥር የሚሰሩ ቢሮዎች አሉ። ከፍተኛውን ወንጀል ምዝበራ ላይ የሰው ግድያ ላይ እንግዲህ የፈጸሙ ሰዎች ወንጀለኞች ከሀገር ሲያመልጡ አንድ ባንድ እንግዲህ አንገታቸውን አንጠልጥሎ ይዞ ለሕግ የሚያቀርብ ወይም ለሀገሪቷ መንግስት የሚያቀርብ ድርጅት ነው ኢንተርፖል ወይም ደግሞ ያ ማዕከል በእንደዚህ አይነት ማዕከል ታቅፎ የሚሰራ ዓለም አቀፍ ተቋም ነው ማለት ነው። ስለዚህ እኛ እንግዲህ በዛ መሰረት ይሄ ሰውዬ ልናስመጣው እንሞክራለን በቻልነው አቅም እንጂ መልካሙን ወደ ውጪ እሱ አምልጦ እኛ ደግሞ ምንተው ነገር ሊሆን አይገባም። ያንንም አላደርግም። እኔ እረፍት የለኝም። ይሄ ሰውዬ ይዤ በድጋሚ ለእስር ቤት ካላቀረብኩት ለዘብጥያ ካላወረድኩት ማለት ነው። በዚህ ሰውዬ ምክንያት በጣም የብዙ ሰው ህይወት ተበላሽቷል። በጣም የኛ ህይወት በብዙ ተበላሽቷል፣ ተፈትኗል። የሰው ህይወት አልፏል። የህፃናት ህይወት አልፏል። የሴቶች፣ የህፃናት፣ የእናቶች ህይወት አልፏል፣ ተበዝብዟል፣ ተበላሽቷል ቤተሰቦች እና በሽታ ነው፣ ነቀርሳ ነው የሰውዬ ማለት ከአጠገባችን መጥፋቱ በራሱ የሚሰጠው ጥቅም ሊኖር ይችላል። ግን ይሄ ሰውዬ በእንደዚህ አይነት መልኩ አይደለም። እሱ ነፃ ሆኖ በዚህ ልክ እሱ ደስተኛ ሆኖ የነጮች ሀገር የሚኖርበት ነፃነት አግኝቶ የሚኖርበት እንዲሆን አንፈቅድም። ይሄን ሁሉ ወንጀል ሰርቶ እሱ በሰላም የሚኖርበት ምክንያት መፈጠር መቻልም የለበትም ቤተሰቦች። ለዛ በጣም አዝኛለሁ እና የተፈጠረው ይሄ ነው እላችኋለሁ። እንግዲህ ይሄን ላሳውቃችሁ ነው። ከዚህ በኋላ ምናልባት ወደ ጣቢያ ሄዳለሁ። እኔ ጣቢያ ሄጄ እንግዲህ እነዛ ልጆች የሚናዘዙትን ነገር ወይም ደግሞ ምን አይነት ፍርድ ሊሰጣቸው እንደሚችል በሁኔታው እየተከታተልን እኛም ባደረግነው ምርመራ መሰረት ምስክርነታችንን፣ ጥቆማችንን፣ መረጃችንን፣ ማስረጃችንን የምናስረክብ ነው የሚሆነው ማለት ነው። ከዛ ባለፈ እንግዲህ ለሟች ቤተሰቦች በድጋሚ እግዚአብሔር መጽናናቱንም እንዲሰጣቸው እመኛለሁ። ወደዛም ሄደን እንግዲህ ሀዘኑ የሁላችንም ስለሆነ ወደዛም ሄደን መጠየቃችን አይቀርም ማለት ነው። እስካሁን ድረስ አልተገኘም። ስለ እስክንድር አለ እያለ ነበር መልካሙ ባገት ነው ሰዓት ወይም ደግሞ አስቀምጠን ስናወራው በነበረ ሰዓት ስለ እስክንድር የት እንዳለ ያቅ ይሆን አይሆን እንኳን ማቀው ነገር የለም። ግን እስክንድር የት እንዳለ የሚያውቅ አይነት ሆኖ አለ። መጀመሪያ ግን ልጆች ይልቀቁልኝ እያለ ነበር የነበረው። ስለዚህ አሁንም ቢሆን በእስክንድር መጥፋት ዙሪያ የሱ እጅ ይኖርበት አይኖርበት የምናውቀው ነገር የለም። ወይም ደግሞ እሱ ያጥፋው ሊያጠፋው ይችላል የሚል ከፍተኛ ፐርሰንት ግምት አለኝ። ግን ደግሞ ማስፈራሪያውም ሊሆን ይችላል እንደዛ ሲል የነበረበት መንገድ ምናልባት እና አሁንም ቢሆን እስኪን አላገኘ ነው። እስኪን ማግኘቱ ራሱ ሌላ የቤት ስራችን ቢሆንም መልካሙን ደግሞ በመጥፋቱ በጣም ተናደናል። ሁላችንም በጣም አዝነናል። አሁንም ቢሆን ከፍተኛ የቤት ስራ ይጠበቅብናል። እሱን ወደዚህ ሀገር ውስጥ አስመጥተን በድጋሚ ለህግ የሚቀርብበትን ምክንያት ለመፍጠር ማለት ነው። አቤሎም በዚህ ጉዳይ በጣም ከጀርባ ሆኖ ሲያግዘኝ ነበረ። ዴቮም አብሮኝ ሆኖ ሲያግዘኝ ነበረ። እንግዲህ ተጋግዘን ነው ያለ ነው ማለት ነው። እነ ወንዴም እና አብዲም በዙሪያችን ያሉት በሙሉ እያገዙን እየረዱን ያሉት ማለት ነው። እስክናገኘው እንግዲህ ፈጣሪ ይርዳችሁ በሉን። አሁንም እንግዲህ እወዳችኋለሁ ቤተሰቦች። ትንሽ አዝኛለሁ፣ ትንሽ ከፍቶኛል፣ በጣም ደክሞኛል። በሌላ እንግዲህ በተሻለ ዜና እስክንገናኝ ምናልባት ወይም በተሻለ የክትትል ስራ ሰርተን ጥሩ ዜና ለእናንተ ይዘንላችሁ እስክንመጣ ድረስ በሰላም ያገናኘን ፈጣሪ። እጅግ አድርጌ እወዳችኋለሁ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየታችሁን ስጡ። እወዳችኋለሁ ቤተሰቦች። ሰላም ቆዩ።